አራዳ ቅዳሜ እንደቀጠለ ነው። አሁን ደግሞ የሳምንቱን አራዳ ዜናዎች ይዘንላችሁ ቀርበናል። እነዚህ በዓለማችን ላይ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን ይዘንላችሁ የምንቀርበው እኔ ናትናኤል አብርሃምና እኔ ናሆም በየነ ወደ ዜናዎቹ እናልፋለን። ለታገቢኛለሽ ጥያቄ በፍቅረኛዋ የተጠለፈችው እንስት ፍቅረኛዋንና ተባባሪዎቹን ከሰሰች። ክስስ እኔ ራሱ እሱን ያልኩት እንዴት ቢያረጋት ነው አልኩ። ታገቢኛለሽ ስላላት ነው ታገቢኛለሽ ወይ ያለበት መንገድ ነው እንግዲህ the love of my life ምናምን ይያለ ማይሆን ሰርቷል ተብሏል። እንግዲህ የተጠለፈችው እንስት በበኩሏ ምንድነው የተደረገው ድርጊቱ ፍጹም አስፈሪ ነበር፣ ስሜቴን ጎርቶታል፣ ፍትህ ሁሉ ያስፈልገኛል ብላለች። ከተጋቡ በኋላ እንዴት ይጠይቃል? ምንድነው ዛሬ ጠለፋት ነው አሁን አልገው እዚህ ሁሉ ቀርቷል። እንደ ድሮ ምናምን እንስራ ይዛ ምናምን ነው ይመስል የቀረውን ነገር ነው ያደረገው። ጠለፋት እና በዚህ ተግባሩ ነው እንደውም እኔ በዚህ ሁኔታ ይሄ ሰውዬ አይሆነኝም ብላው ለሰብች ይመስላል። ምክንያቱም በብሪታንያ ነው ይሄ የሆነው። ከሁለት ዓመት በላይ በፍቅር ግንኙነት የቆየችውን ፍቅረኛውን ሊያገባ ይወስንና ለቅርብ ጓደኞቹ ጉዳዩን ያስረዳቸዋል። እንግዲህ ያው ዜናው አስረዳቸዋል እንጂ የገባቸው አይመስለኝም። እኔ ታገቢኛለሽ ወይ ጠይቆ አልገባቸው እና በመጀመሪያ ግን ታገቢኛለሽ ወይ ማለት አለብህ፣ እሱን ጥያቄ ማቅረብ አለብህ ተባባሉ። ፕሮፖዝ ለማድረግ ተስማሙ። ታዲያ ጓደኞቹ እቅዱን ለየት ባለ መንገድ እንዲሰናዳ ተወሰነ። ወደ ፕሮግራሙ እንሂድ ተባባሉ። እንግዲህ አሁን ኃይለኛ እቅድ ያቀዱ ነው ይመስልና ማይረሳ እንዲሁም ማለት ነው። ከዛ በኋላ ምንድነው ፍቅረኛው የተጠለፈች እንዲመስላት ካደረጉ በኋላ በመጨረሻ ግን ከጠበቀችው በተቃራኒ ሆኖ እሱ ወርዶ ታገቢኛለሽ ወይ ሊላት ያግቷትና እገታ አቀዱ። እንግዲህ በዚህ ማለት ልጅቷ ልብ አውጪ ልብ ግቢ ውስጥ ልትገባ ማለት ነው፣ ልትታመም። ከዛ መጨረሻ በመጥለፍ ዝግጅቱ ወደ ተሰናዳበት ስፍራ የሚመጡ ጠላፊዎችን ተሽከርካሪና ሌሎች ዝግጅቶች አጠናቀቁ። ስክሪፕትድ ማለት ነው። በቃ ሊገሏት ነው የሚመስለው። እና ይሄን እቅድ ይዘው ፍቅረኛዋ ከሰሞኑ ለስራ ከከተማ ዘወር እንደሚል ተነገራት። ከዛ እንስቷ በጠዋት ተነስታ ያው ፈረንጆች ጠዋት ይሮጣሉ፣ የአካል ብቃት እንቅስቃሴ እያደረገች ነው። ድንገት መጡ፣ አፈኗትና በመኪና አስገብተው ታገተች። ከዛ በፊት መሸፈኛና ጭምብል አድርገው ነው የመጡት። ከዛ ኃይልም ተጠቅመዋል። ያው ሲይዟት ሜቢያው ትንሽ ወርወር ምናምን ያደርጓታል። ትግል ይኖራል። ወርወር ነው ወርወራ መኪና ውስጥ ምናምን ከተው ወስደዋት ከዛ አይኗን ተሸፍና ወደ ተዘጋጀላት ስፍራ ደረሰች። በመጨረሻም እንግዲህ ከተሳፈረችበት ተሽከርካሪ እንድትወርድ ከተደረገ በኋላ ስትደርስ እሱ አይኗን ሲገልጥ ተንበርክኮ ታገቢኛለሽ አላት። ጠላችሁ፣ ወዲያውኑ በቃ ጠላችሁ። ይሄ ሰውዬ አይሆንም፣ ለትዳር አይሆንም። ምክንያቱም እሱ ኢጣሊያን ጆብ ምናምን ነው የሚያየው፣ ፊልም አደረገው ብሎ አስበው። በዛ ሁሉ ጭንቅ ውስጥ ሆና ውልቅ ሲደረግ ፈገግ ብሏል። ታገቢኛለሽ ፋራ አለሽ። ምክንያቱም በድንጋጤ እኮ ከሞት ነው የተረፈችው። ትክክል። ከድንጋጤው ልብ ኬዛለስ ብዙ ነገር ቆይቷል። ይሁንና እንግዲህ በእቅዳቸው ትደሰታለች የተባለችው ፍቅረኛ በእንባት ሞላለች ይመስለኛል። በእንባም ተሞልታ ሲያይ እሺ ልትል ነው ይላል። ከዛ በተፈጸመባት ነገር ተበሳጭታ እንስቷ ጉዳዩን ወደ ሕግ ወስደዋለች። ልትከሰው ሌሎች ጉዳቶች እንደደረሱባት ተናግራለች። እንኳን ከሰሰችው ፍቅረኛዋና ጓደኞቹ ይቅርታ ጠይቀዋታል። እሷ ማድረግ ከበዳት አለች። አንተ እንደ ጓደኞቹ እንዳስታርቋት እናንተ አላችሁ ማይሆን አደረገ። እንግዲህ ክሱን እንደምትቀጥልበት ተናግራለች። ሰርፕራይዝ አይደብርም? እሱ ወህኒ ሲወርድ በጣም ይጠብቁታል። ፕሮፖዝ አድርጎ ይገባው ታገቢኛለሽ ወይ ሊል ብሎ እሱ እስር ቤት ገብቷል። ወደ ቀጣይ ዜና እናልፋለን። የማራቶን ውድድር ለመሳተፍ ሲል ልጁን ለሰዓታት መኪና ውስጥ ያስቀመጠው አባት ጉድ እያሰኘ ነው። ተውት ሄደ። ልጅ ሆነ ልጅ አትወለድ ቢባለው ለዚህ ለመሮጥ ልጅን መኪናው ተዘጋ። እንግዲህ በደቡባዊ ቻይና ሁናን ግዛት የሚኖረው ይህ አባት ባለትዳርና የአንድ ሴት ልጅ አባትም ሲሆን በሚስቱ አነሳሽነት ነበር መሮጥ የጀመረው። ሴት የላከው ልጅ መኪናው ቀይርኮ ተረፈ። ያባወራም እንግዲህ ቀስ በቀስ ለሩጫ ያለው ፍቅር እየጨመረ በመምጣት በማራቶን ውድድር ላይ እስከ መሳተፍ ይደርሳል። በርታ አለችው ሚስትየው። ኃይሌ ነኝ አለች። ይቻላል አለ እና የዚህ ሰውዬ ሚስትም ስራ እንደሚበዛባትና ሴት ልጃቸውን ባልየው እንዲይዝ በተስማሙት መሰረት ያሰበችውን ጉዳይ ለመፈጸም ከቤት ትወጣለች። ከዛም ሰውዬው ልጁን ተሽከርካሪው ሰው ማስቀመጥ በመዝጋት የማራቶን ውድድሩን ይሳተፋል ማለት ነው። አስቡ፣ ማራቶን ተጀምሮ እስኪያልቅ ልጅን መኪና ውስጥ ማስቀመጥ
ምን ያህል ጭቆና እንደሆነ አስብ። ነገር ግን እኔ ግርም ያለኝ እዚህ ጋር የኛ እናቶች 2 ቀን 3 ቀን እኮ ጥለውን ሄዳሉ አይደል? ጎረቤት ጋር ማለት ሂድ ልብስን ቀይረና ገብተህ ስትወጣ የሉ ከዛ ጎረቤት ጋር እንዳትበላ ሊል ይችላል 3 ቀን እና ደግሞ መኪና ውስጥ ነው ያስቀመጠው። የኛ አባቶች ሲጀመር መኪና ካላችሁ አይሮጡም፣ ይከተላል እየነዳ። እኛ ጋር ለመኪና ነው የምትሮጠው። እንግዲህ ሚስትም ሴት ልጃቸውን ለ6 ሰዓታት ያክል ተሽከርካሪ ውስጥ እንደቆየች ካወቀች በኋላ ድርጊቱን ማበሳጨቷን ገልጾ ትዳሩ እንዲፈርስ ማድረጓም ተነግሯል። አረ አዎ በቃ ባሌ ከልጁ ይልቅ ለምን ቅድሚያ ለሩጫ እንደሚሰጥ ካወቁ በኋላ አስጠልቶኛል፣ መኖር አልፈልግም ስትል በማህበራዊ ትስስሯ ላይ አሳውቃለች። ከባድ ነው ወይ? ይሄ ጥሎም ብዙ ቀን ይሮጣል መሰለኝ። ለዚህ ተዳርጋለች። ይሄኔ እኮ ሰውየው የሮጠው ገብቷላ መኪና ለመድገምም ይሆናል። ገንዘብ ይሰራል። እስቲ ቁጭ በሌላ መኪና ካለ አስበው ሊሆን ይችላል። በባልየው ድርጊት ያዘኑ ቻይናዎችም የልጅቷ አባትን እያወገዙ በማህበራዊ ትስስር ገጽ ላይ ሀሳባቸውን እየገለጹ ነው። ውግዘቱ የደረሰበት ያለውን ባልም እኔ 1.5 ኪሎ ሜትር ከሮጥኩ በኋላ ወዲያ ወደ ልጅ ተመልሻለሁ። ማስተባበያ ምን ዋጋ አለ? አልጨረስኩትም እኮ ግማሽ ነው የሄድኩት። ምንም እኮ ዋጋ የለውም። ገባ ልጅቷን ለ6 ሰዓታት እንደ ሶስተኛ ወገን መኪና ላይ ለጥፈ ከቆየ በኋላ ለደህና ነገር ሩጥ። የስራ ሰዓታችን ተጠናቋል በሚል ራሱን በማጥፋት ላይ የነበረ ሰው ለመርዳት ፍቃደኛ ያልሆኑት የአሜሪካ ፖሊሶች ከስራ ተሰናበቱ። ፍቃደኛ አልሆኑም ማለት አዩትና ከስራ ሰዓት ውጪ ሆነባቸው። ልትሞት ነው ስራ ሰዓት ውጪ ነው ወይ ነጋርገው ምናምን ግን ይቻላል። መላከ ሞት ኦቨርታይም ነው የሚሰራው በዚህ ሰዓት። እንግዲህ ፖሊሶቹ አጋጣሚውን አይተው እንዳላዩ ሆኖ ከስፍራው ሲሸሹ በሌላ ፖሊስ የሰውነት ካሜራው እይታ ውስጥ ገብተዋል። እየሞታ አስቧ እንዲያልክ እንዳታዩ ይሄ ህፃን ልጅ ሲወድ እንዳታዩ ያለቅሳል። እንዳታዩት ይሞታል ይድናል ነው እንጂ ይድናል አጠፋ ምናምን ብለው ሲያልፉት ነው እንግዲህ በሌላ ፖሊስ ካሜራ ውስጥ የገቡት። ምንድነው ያው ስራ ላይ እንግዲህ ለጋሚ አለ፣ አስለጋሚ አለ። አንዳንድ መስሪያ ቤት በስራ ሰዓት አይሰራም። ከዛ ጠብቀህ ከምሳ ሲመለስ ስትገባ ልንዘጋ ምናምን ብሎ ይሄዳል። እና የነዚህ ምንድነው በሰዓቷ እንሰራለን ብለው ነው ይሄን ያደረጉት። እንግዲህ ወደ 911 ተደውሎ ኡራያን ሮድሪጌዝ ራቬራ የተባለ ወጣት ራሱን ሊያጠፋ እንደሆነ ያደጋ ጥሪ ደርሳቸዋል፣ ተነገራቸው። ያደጋ ጥሪው ከተሰማ ከደቂቃዎች በኋላ ፍሬዘር እና ዋረን የተባሉት ፖሊሶች ይሄ የ29 ዓመቱን ወጣት መናፈሻ ውስጥ ጭንቅላቱን በጥይት ተመቶ ሲያጣጥር ያገኙታል። በነገራችን ላይ አግኝተውታል ሰውየው። የሚገርመው ቅድም እንደው ያጣጣረ አሁንም በህይወት እንዳለና ወደ ሆስፒታል ሊወስዱት እንደሚገባ ለባልደረባው ሲነግረው በሰውነት ላይ በሚገጠም ካሜራ የተቀረጸ ድምጽ ተሰምቷል። እና ግን ምንድነው በአደጋ ስፍራ ቀድሞ እንደደረሰ የህግ አካል አካባቢውን መከለል፣ ከንክኪ ማራቅ እንዲሁም ደግሞ ግለሰቡን ወደ ሆስፒታል መውሰድ ይጠበቅባቸው ነበር። አንደኛው ፖሊስ ምን አለ ለሌላኛው ማለት ነው ከ30 ደቂቃ በኋላ ፈረቃው ይጠናቀቃል አሉ። እና ሲለው ሌሎች ፖሊሶች ተጎጁን እስኪያገኙት ድረስ እኛ ከዚህ አካባቢ ዞር እንበር ያጣጣረ ነው። ግን ተጎጁ ያጣጣረ እንዴ እያዩ ማለት ነው። ትንሽ የሚደብረው ምንድነው እየሞትክ ያለው ሰው ይሄን ስትሰማ ነው ያኛ በቃ ምናምን ሲል እኔ ለምን ሞትኩ ለምን እንዲህ የማይረባ ሰው እያለ በቃ እና ቀጥሎ እንግዲህ ከዛፍ ስር ተደግፈው ህይወቱን ሳያልፍ ለመርዳት ምንም አይነት እንቅስቃሴ ሳያደርጉ አካባቢውን ጥለው ሄደዋል። ይሄ ግን ከመግደል አይተናነስም። ይሄ እንደው ፈጣሪ ሲያጋልጣቸው ብዙም ሳቆይ እንግዲህ በስፍራው የደረሰው ሶስተኛ ፖሊስ ነው የቀረጸው ሁሉ ምንም አይነት እርዳታ ሳያደርጉ ከካባቢ ሲሄዱ ሲያይ በካሜራው ላይ ገቡ። እሱም ግን እርዳታውን ሮጦ ሳይሰጥ እነሱን ይቀርጻል። እንግዲህ እነዚህ ሁለቱ ፖሊሶች ከ10 ደቂቃ በኋላ ድጋሚ ወደ ስፍራው በመመለስ በአካባቢው ለነበሩ ፖሊሶች ለአደጋው አዲስ መሆናቸውንና ምንም እንደማያውቁ ሆነው ለመቅረብ ሲያስመስሉም ታይተዋል። ተመልሰው መጥተው ምንድነው በስማ ወይኔ ከዛ ላይ ተሰልፍ ምናምን ያው እንግሊዘኛ ነው አትረዳኝ እንርዳው አስመሳዮች ናቸው እነዚህ ፖሊስ አስመሳዮች ናቸው። በጣም ነው የሚያሳዝነው። በዚህ ሁኔታ ማለት እንደ አዲስ ሆነው ነበር እንግዲህ በራሳቸው የሰውነት ካሜራና እነርሱን ተከትሎ በአካባቢ በደረሰው ፖሊስ እንግዲህ ማስረጃነት ምክንያት ኃላፊነታቸውን በአግባቡ አልተወጡም። ቸልተኛ ናቸው። ነገሩ ሞት ድረስ ከሄዱ የቸልተኝነትን ብቻ አይደለም ገዳይነት ነው እንጂ ከስራ ተሰናብተዋል።
ግን አጋጣሚ በመገናኛ ብዙሃን ሰፊ ሽፋን በማግኘቱ የወንጀል ክስም ተመሰረተባቸው። ወደ ቀጣይ ዜና እናልፋለን። በስታንፎርድ ዩኒቨርሲቲ የሚገኙ ተመራማሪዎች ምግብ ማብሰል ማዝላትና ማጠብን ከሰዎች መማር የሚችል ሮቦት ይፋ አድርገዋል። በመጨረሻም ደላላ የማያስኮበልለው አጎቶ የማይሞት የማታ የማይማር የቤት ሰራተኛ ተገኝቷል። ግን እኔ ያልገባኝ ይማራል የሚማር ነው ኮሚለው ገና ከኛ ሊማር ነው በቃ ተታሳየዋል። ከማይረባ ሰው ከተማረስ ክትፋቅ የማይችል ሰው ከተማረ አብሮ ሮቦቱ ማከታተፉ ማይረባ ነው። እሱ ምርጫ ነው የሚሆነው። እንግዲህ በአንድ ሰከንድ 1.6 ሜትርም ይጓዛል ተብሏል። ልም ነው እና ይህም በአማካኝ ከሰው ልጅ ፍጥነት ጋር የሚስተካከል ነው። ልክ እንደ ሰው ቶሎ ይላል። አብሲት ሲጥል ራሱ ሰውን ያስነቃሽ። አቤት አጣጣሉ ሊባል ተመራማሪዎች በለቀቁት የሙከራ ቪዲዮ ላይ ሮቦቱ ምግብ ሲያመስል፣ ሊፍት አሳንሰር ጠርቶ ሲሳፈር፣ በጠረጴዛ ላይ የተደፋ ቆሻሻን ሲያጸዳ፣ መጥበሻ ሲያጥብ፣ ወንበሮችን እየገፋ ሲያስተካክልና ከሰዎች ጋር ሲነጋገር አሳይተዋል። ያወራልም። አዎ ይሄ ሁሉ ሰርቶ አስበዋል። በቃ ይሄ ቅባት ግዛልኝ ይሄ ቅባት ብራ አይጠይቅ። እስቲ ሻምፖ አምጣ እስኪ የለም ከማቀዝቀዣ ውስጥ ሁሉ የሚጠጣ ነገር ከፈለክ ያመጣል። ይጠጣ ደሞ ሼምም አይዘህ ጠጣ ብላ አትል ይበላም አይጠጣም ማለት ነው። አንጣ ይያልክ ግጥም ቆሻሻ መጣልን፣ አትክልት መኮትኮትን ይሄን ሁሉ የቤት ስራ ይሰራል። እንግዲህ እና ቡና ያፈላል የሚለው ዜና ተመቸኝ። ታውቃለህ? አቦል ቶና በረካ ሮቦት አስቀምጦ ለያማላ ያለ በቃ ትዝ ይለኛል ባትሪን እያጠብኩ። እንግዲህ የቀድሞ ትዊተር ያሁኑ ኤክስ ተጠቃሚ በሰጠውም አስተያየትም በመጨረሻም ሊኖረን የሚገባ አዲስ ፈጠራ መጥቷል፣ ትልቅ የፈጠራ ስራ ነው ሲል አርንቋል። ግን ሰቡን ማንነት ስናጣራ ይሄን ያለው ናትናኤል ሰራተኛና ሰሪ አገናኝ ኤጀንሲ ነው። አትሰራም ድለላ? ኧረ እሰራለሁ፣ እኔ እሰራለሁ። ይሄ በጣም ቆንጆ ነው ለድለላ። ይሄ ማግኘት መግዛት ትችላለህ ብሏል ሰውዬው። እንግዲህ ናቲ አንተ ጋር ይደውል። እኔ ጋር ደውል። ይሄ አስተያየት ቢሰጥም ግን ሮቦቱ ፍጹም አይደለም፣ ስህተቶችን ይሰራል። ገና ነው ሰርቶ አላለ ፈላቡና ሊደፋብህ ይችላል ብሏል። ተመራማሪዎች ሃርድዌሩም ሆነ ሶፍትዌሩ አሁንም ቢሆን ውስንነት ስላሉበት መስተካከል አለባቸው ብሏል። ትንሽ ጠብቁ አለ አይደለ እንትን የኔንም ድለላ ትንሽ ይወረድ በደንብ ስራዎችን እንዲችል እኮ እንዳትንከራ ውሃ ስትለው ምናምን ብረት ይዞ ሲመጣ በቃ ተው ከዛ ሲያናድ መጨረሻ ባትሪው ንቅል አለ። ዜናዎቹ ይሄን ይመስሉ ነበር። የሳምንቱ የአራዳ ቅዳሜ አራዳ ዜናዎች እነዚህን ይመስሉ ነበር። ቀጣይ ሳምንት በሌሎች ዜናዎች እንገናኛለን። ፍቅርና ሰላም ለሀገራችን፣ ሳቅና ተድላ ለሕዝባችን። አራዳ ቅዳሜ ይቀጥላል።